السلام عليكم ورحمة الله وبركاته. أأمرواوي تأمرت القرآن الكريم ድንቅና ውብ ከሆኑ የአእምሮ ተአምራት መካከል የቁርአን መውረድ በአበይት ይጠቀሳል። ቁርአን የተአምራት ሁሉ አውራ ነው። እጅግ ግልጽና ብሩህ፣ እጅግ ማራኪ መረጃ ነው። ምክንያቱም አወቃቀሩ የሰው ልጆችም ሆኑ አጋንንት መሰሉን ሊያመጡ በማይችሉበት አኳኋን የተዋቀረ ነው። በእርግጥ እርሱን የሚመስል ነገር እንዲያመጡ ጋብዟቸዋል። ግና ጠላቶቹ እርሱን ለመቃወምና ደረጃውን ለማሳነስ እጅግ ከፍተኛ ጉጉት እያላቸው የቋንቋ ችሎታ እና ጥበብ ሳያንሳቸው ይህን ማድረግ አልቻሉም። በመቀጠልም 10 ምዕራፍ እንኳ እንዲያመጡ ጋበዛቸው። ይህም ማድረግም አልቻሉም። እንዳልሆነላቸው አወቁ። እንደማይሳካላቸው ተረዱ። ማንም ሰው ይህን ሊያደርግ እንደማይችልም ተገነዘቡ። አላህ እንዲህ በማለት እንደገለጸው የአማርኛ ትርጉሙ እንዲህ ይነበባል። የሰው ልጆችም አጋንንትም ይህን ቁርአን የሚመስል ለማምጣት ቢሰባሰቡ ከፊሉ የከፊሉ ረዳት ቢሆኑ እንኳ መሰሉን ማምጣት አይችሉም። በል አልኢስራ ቁጥር 88። ይህ አንቀጽ መካዊ መሆኑ ይታወቃል። አላህ እንዲህ ሲልም ተናግሯል። የአማርኛ ትርጉሙ እንዲህ ይነበባል። ይህ ቁርአን ከአላህ ሌላ በሆነ አካል ሊቀጠፍ የሚችል አይደለም። ይልቁንም ከእርሱ በፊት የነበሩ መልእክቶችን የሚያጸድቅ የመጽሐፉንም መልእክት የሚያብራራ መመሪያ ነው። ከዓለማት ጌታ የተወረደ ለመሆኑ ቅንጣት አያጠራጥርም። እርሱ ቀጠፈው ይላሉን? እርሱን የሚመጥን አንዲት ምዕራፍ እንኳ አምጡ። ከሻችሁም ከአላህ ሌላ የቻላችሁትን ያህል ረዳቶችን ጠርታችሁ አስተባብሩ። እውነተኞች ከሆናችሁ ይህንን አድርጉ በላቸው። ይልቁንም ከአሁን ቀደም ዕውቀታቸው ያልደረሰበትን መልእክቱንም ገና ያላወቁትን ቁርአን አስተባበሉ። ከእነርሱ በፊት የነበሩትም አማጽያን እንደዚሁ ነበር ያስተባበሉት። የበዳዮች ፍጻሜ እንዴት እንደሆነ አስተውል። ዩኑስ ከ37 እስከ 39። ፍጡራን በአጠቃላይ ይህን ቁርአን የሚመስል ነገር ማምጣት እንደማይችሉ አሳወቁ። ይህ ይቅርና 10 ምዕራፍ ከዚያም አንሶም 1 ምዕራፍ እንኳን ሊያመጡ እንደማይቻላቸው ገለጸ። ትላንትና እንዳልቻሉት ሁሉ ዛሬም ነገም አይችሉም። አላህ ካላደረጋችሁት መቼም ቢሆን አታደርጉትም ሲል አሳውቋል። ይህም ማለት ከዚህ በፊት ካልሰራችሁት ወደፊትም አይሆንላችሁም ማለቱ ነው። ይህ ደግሞ ሁለተኛው ተአምር ሲሆን የሰው ልጆችም ሆኑ አጋንንት አሁንም ሆነ በማንኛውም ወቅት ሊቀናቀኑት እንደማይችሉ ያመላክታል። ይህ አይነቱ ፍጹም መተማመን ሊመነጭ የሚችለው ያመጣው ነገር ከሰው ልጆች አቅምና ችሎታ በላይ ስለመሆኑ እርግጠኛ ከሆነ አካል ነው። ይህ እርግጠኝነት የሌለውን ግን ሰዎች ግብዣውን ተቀበሉ። መሰሉን በማምጣት እንዳያጋልጡትና እነርሱን ለመሳብ ያደረገውን ጥረት ገቡ እንዲሸሹ ምክንያት እንዳይሆንበት ስለሚሰጋ እንዲህ አይነቱን ግብዣ አያቀርብም ነበር። ኢንሻአላህ በክፍል 2 ቁርአን ያለፉ ታሪኮችን ስለማውሳቱ እንዘረዝራለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼር ማድረጉን እንዳይረሳ።